አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ያ ጀማ እንዴት ናችሁ? ሰላም ሰላም ብያለሁ። ሙስሊም ክርስቲያን ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እባካችሁ አበረታቱኝ። ብዙም ባንፈርድ ጥሩ ነው። ያው የዛሬ ቪዲዮ በጣም ያኔ የተወዛገበ ነው፣ ብዙም ደስ አይልም። ነገር ግን ነገሩን በአንድ ብቻ መውሰድ የለብንም። ወደ ቀኝም ማሰብ አለብን፣ ወደ ግራ ብቻ ሳይሆን። ጥፋት ሊኖር ይችላል፣ ግን ያ ጥፋት በምን ምክንያትም እንደሆነ ያ ሰው ሊኖረው ላያስበውም ይችላል። ግን እኔ የሚመስለኝ እኔ ሙሉ ለሙሉ ጥፋተኛ ብዬ ለመደምደም ሀይሚ እኔ እንጃ እንትን አይደለም። ግን እሷ ምናልባት ብሩኬን ያው ለፍርድ እንትን የክስ ወረቀት ፋይል ስለከፈተ ያን ነገር በውስጥ ሂዳ ለመጨረስ ይመስለኛል ሀሳቡ። ግን ያው አጋጣሚዎች ነገሮቹ እንጃ ወዴት ወዴት እንደሚሄድ አላቅም። እኛ ሁላችንም ግን ባለንበት ዱዓ እናርግ፣ ጸሎት እናርግ። ወደ ቀን ያኔ ቀና መንገድ እናስብ። ግን በዚህ ነገር ትንሽ ሀይሚም ተደናውራለች። የሶሲም መግባት ዳንኤል ለሱ ተሳክቶለታል ያሰበው ይመስለኛል። ምክንያቱም መጀመሪያ ሚለው የነበረው ከህይወታችን ውጡልን እኔና ሀይሚ በቃ ብሎ ነበር ዛቻ የሚያቀርብ የነበረው። ግን ለነገር ሀይሚ በዚህ ትንሽ ቢያንስ ካሜራ እንኳን ባትይዝ አንድ ሰው ከጎና መያዝ ነበረባት። ምክንያቱም ማሂ ነበረች። ማሂን እንኳን ጠርታ ይቅርታ ለመጠየቅ በውስጥ ለመጨረስ መጣር ትችል ነበረ። ብቻዋን መሄዷ ሰው ወደ ክፋትም ሊያስበው ይችላል። ግን አብዛኞቻችን ወደ ቀናው መንገድ ብናስብ ይሻለናል። ታርቆን እንግዲህ ደህና ቪዲዮ ይሰሩልናል ብለን ይኸው በጉጉት እየጠበቅን ነው። እንግዲህ ፈጣሪ ያለው ነው የሚሆነው። ለሁሉ ነገር ለበጎ ነው። እስኪ እኛ ኮመንተሮች ደህና ነገር እንጻፍ፣ ደህና አመለካከት ይኑረን እና ቀናው መንገድ ያኔ በቃ እንምረጥላቸው። እንጃ እኔ በጣም ፈሪቼ ያለው ጸሎት አርጉ፣ ዱዓ አርጉ እላችኋለሁ። እወዳችኋለሁ። ባላችሁበት አላህ ይጠብቃችሁ። ምንም ብዙ መናገር አልችልም። እንጃ ውስጤ በጣም ተረብሾብኛል። እንደዚህ ይፈጠራል ብዬ ያልጠበኩም ነበረ። ግን ነገሩ ወዴት እንደሚያመራ አናቅም። ግን አይሚ አሁንም ቢሆን አሁንም ቆም ብለሽ አስቢ እልሻለሁኝ። እወዳችኋለሁኝ። ባላችሁበት ሰላማችሁ ብዝት በላ። ግን የጨረቃ ፋሚሊዎች ባካችሁ አረ ላይክ፣ ሼር፣ ሰብስክራይብ አርጉን። አዲስ ጀማሪ ነን፣ አበረታቱን እላችኋለሁኝ። ባላችሁበት ሰላም ብዝት ይበል። እወዳችኋለሁኝ።